ኦኬ ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ እንደተለመደው አንድ እንግዳ ይዤላችሁ ቀርቤያለሁ። እንግዳችን ከዚህ በፊት አንድ ጊዜ ጋብዘነዋል። ጎይትኦም ወልደማርያም ይባላል። በድጋሚ ራሱንም ካስፈለገ ያስተዋውቀናል። የዛሬ አጀንዳችን አጠቃላይ በትግራይ ውስጥ በሻዕቢያ እና በህግደፍ መካከል ላይ ያለው ግንኙነት ጽምዶ የሚለው እንቅስቃሴ መሰረት አድርገን አጠቃላይ በወቅታዊ ሁኔታ ነው ውይይት የምናደርገው። አብራችሁ እንድትቆዩን እጋብዛለሁ ማለት ነው። ሰላም ጎይታም፣ እንኳን ወደ ሶሎዳ ሚዲያ በድጋሚ መጣ። ሰላም አመሰግናለሁኝ። እኔም በድጋሚ ስለጠራችሁኝ እጅግ አድርጌ አመሰግናለሁኝ። መልካም፣ እንግዲህ ዛሬ የምንወያይበት ርዕስ መጀመሪያ ላይ እንደጠቀስኩት ትግራይና ኤርትራ ባሉ ኃይሎች በህግደፍና በሻዕቢያና በህወሓት መካከል ያለውን ግንኙነት አዲስ ስም አውጥተው ደግሞ ግንኙነታቸው እያሳደሱ ይታያሉ። ጽምዶ በሚል እንቅስቃሴ ጀምረዋል። ስለዚህ ጽምዶ ከስያሜው አንጻር ስሙ ጽምዶ ማለት ምን ማለት ነው? ይህንን ብጠይቅ አጠቃላይ ለኢትዮጵያ ህዝብ ግልጽ መሆን ስላለበት ማለት ነው። አጠቃላይ በትግራይ ውስጥና በኤርትራ በኩል ያለው ግንኙነትም ለኢትዮጵያ ህዝብ ስለሚመለከት እኛም ትግራይም የኢትዮጵያ አካል እስከሆን ድረስ ሁሉም ያለው ሁኔታ በደንብ ማወቅ ስላለበትና ጥሩ ግንዛቤ እንዲኖረው ከስያሜው እንዲጀምርና ጽምዶ ማለት ምን ማለት ነው ወደ አማርኛ ሲተረጎም? እሺ አመሰግናለሁኝ። ያው ጽምዶ ማለት በትግርኛ ቀጥተኛ ትርጉሙ ጥንድ ወይም ደግሞ አንድ የመሆን ማለት ነው። አሁን ለምሳሌ ጽምዶ ሲባል አንድ የመሆን ወንድና ሴት እንደማለት አይደለም። ለምሳሌ በሬዎች አሉ አይደል? በተለያየ አቅጣጫ ሆኖ የሚያያይዝ ነገር አላቸው። ጽምዶ ይባላል እነሱ። ወይ ደግሞ ጥንድ መሆን ወይም ደግሞ ለአንድ ዓላማ አብረ መሄድ እንደማለት ትርጉም አለው። ግን የዓላማ የምትሄድበት ግን መጨረሻው ላይ ግብ ከደረሰ በኋላ አብረም ላትቀጥልም ትችላለህ። ጽምዶ ማለት እንደዛ ነው። ለምሳሌ ባልና ሚስት አንድ ሆኑ ሲባል ጽምዶ ይባላል በተለምዶ እና አንድ ሆኑ ነው የሚባለው። ጽምዶ ማለት ግን የተለያየ መንገድ ይዘህ ሄደህ ለተለያየ ለተወሰነ ጊዜ በአንድ ዓላማ ትቆምና መጨረሻ የምትለያይበት እንደ በሬ የሚታረስ በሬ ሁለት በሬ እንደሚታረሱ ከዛ በኋላ ሲፈቱ ወደ የቤታቸው እንደሚሄዱ እንደዛ አይነት ማለት ነው። ጥንድ መሆን ለተወሰነ ጊዜ አብሮ መሄድ፣ ለተወሰነ ጊዜ አብሮ ነው። ጊዜ ገደብም አለው። ለምሳሌ ጽምዶ የሚባለው በትግርኛም ራሱ ብናየው ጽምዶ ተጸሚዶም እና የምንለው ነገር ጥንድ ሆኑ ሲባል የሆነ ጊዜ የሚያበቁበት ጊዜ አለ ማለት ነው። አንድ ሆኑ አይደለም። ጽምዶ ማለት በብዛት ሰው አሁን እየተረጎመ ያለው አንድ የመሆን አዝማሚያ እየተረጎመ እንደ ባልና ሚስት አንድ ሆኑ እንደሚለው ባልና ሚስት አንድ ሆኑ ነው የሚባለው። ተጻመዱ የሚባለው ወይ ደግሞ ጥንድ ሆኑ የሚባለው በትግርኛ እንትን የለም። ጽምዶ ለባልና ሚስት የሚሰጥ ጉዳይ አይደለም። ጽምዶ ማለት ቀጥተኛ ትርጉሙ ጥንድ እንደማለት ነው። ግን ሂደቱ ግን የሚያበቃበት ጊዜ አለው ማለት ነው። ለተወሰነ ጊዜ አብረ ሄደ የሚያበቃበት ጊዜ አለ እንደማለት ነው። መልካም፣ እንግዲህ ይሄ ከሆነ አንድ ቀን መልሰው ደግሞ ይለያያሉ ማለት ነው ያለው ትርጉሙ። አሁን ያለውን አጠቃላይ እንቅስቃሴ የነሱ አሁን የነዚህ ወደ አንድ ጥንድ የተጣመሩ ኃይሎች ወይም በአንድ ላይ እንቅስቃሴ እያደረጉ ያሉ ሰዎች ምንድነው ወደዚህ ደረጃ ያደረሳቸው? ከዚህ በፊትም እንደምታውቀው ሲሰዳደቡ ሲገዳደሉ፣ እንግዲህ እነሱ እንኳን አልተገዳደሉም። ህዝቡን ሲያጨፋጭፉ ሲያጋድሉት፣ ወጣቱ ወደ እሳት ሲማግዱት 3 ጊዜ 4 ጊዜ ነውና እነሱ አሉ። የእነሱ ምንም የተቀነሰ ነገር የለም። አሁን ደግሞ እንደገና ጥንድ ብለው መምጣታቸው ከምን የመነጫ ነው? ምንጩ ከየት ነው? መነሻው ከየት ነው ወደዚህ ደረጃ የደረሱ? እሺ ያው በእኛ በኩል ብናየው ቲፒኤልኤፍ ወይም ደግሞ ህወሓት እንደምናውቀው የህዝብ ቅቡልነት አጥቶ በሰላማዊ ትግልም ከምርጫ ቦርድም ታግዶ የትግራይ ህዝብን ህወሓት ይበቃናል፣ ከህወሓት አገዛዝ ይበቃናል፣ ከህወሓት አስተሳሰብ ይበቃናል ባለበት ዘመን ቲፒኤልኤፍም የሀሳብ ቅቡልነቱ መሬት ላይ ተቀባይነት አጥቶ አሁን አይተኗል። በሰላማዊ ማስተዳደር አልችልም በጉልበት ነኝ የሚይዘው ብሎ ብዙ ወፍሪ ማህተም በሚል እሱ በሚጠራው በኃይል እያስተዳደረ ነው ትግራይ ክልል ውስጥ። የህዝቡ ቅቡልነት እንደሌለው ያውቃል። የኤርትራ መንግስትም እንደዚሁ የህዝቡ ቅቡልነት እንደሌለው ያውቃልና አሁን በኤርትራ በኩል ወይም ደግሞ በኢሳያስ በኩል የግድ
ኤርትራ እንደ ሀገር መቀጠል ከተፈለገ የትግራይ ህዝብ የትግራይ ወጣት ለዛ መስዋዕት መክፈል አለበት ብሎ አስተሳሰብ ያለው አገዛዝ ነው እና ቲፒኤልኤፍም የዛ ተላላኪ ሆኖ በእጃዙር ሀገር ሲመራ በእጃዙር ትግራይን ለኤርትራ ሲያስገብር የነበረ አገዛዝ ነው የቲፒኤልኤፍ አመራር ማለት ነው። በሚዲያቸው ሳይቀር ወጥተው እኛ ለኤርትራ ህልውና ዋጋ የከፈልን ህዝቦች ነን፣ ለኤርትራ ህልውና የኤርትራ ነፃነት እኛ ከማንም በላይ እኛ እንፈልገዋለን ሲሉ በሚዲያቸው ወጥተው ሲናገሩ ነበር። ብዙ ጊዜ ሰምተነዋል። እኛ ለኤርትራ ከባድ መስዋዕት የከፈልን ህዝቦች ነን፣ ከባድ መስዋዕት ለኤርትራ ነፃነት ከባድ መስዋዕትነት የከፈልን ህዝቦች ነን። አሁንም በኤርትራ ይላል። ብዙ ጊዜ ሰምተው ይሆናል አንተም ብዙ ጊዜ አሁን በኤርትራ ሀገር የመሆን በኤርትራ ነፃነት ምንም ወደ ገበያ የምናገባው ጉዳይ አይደለም መሆን አለባት። ስብሐት ነጋም ሲል ሰምተው ይሆናል የሆነ ጊዜ ኢሳያስ አፈወርቂ ኢትዮጵያ የአንድ ክልል ወይም ደግሞ የአንድ ባለስልጣን ሁኜ ልቀጥል ቢል እንኳን እኛ አንፈቅድለትም። ኤርትራ ከኢትዮጵያ ጋር እንድትሆን አንፈቅድለትም። ምክንያቱም ህዝቡ ጥያቄ ነው ብሎ የዛኔ ሲያስተባብል ነበርና ቲፒኤልኤፍም የተቋቋመው ዝም ብሎ እንደ ማንኛው ሰው ለህዝብ ነው እንደዚህ ለጭቁን ህዝብ ነው ለምናምን ህዝብ ነው የሚለው ነገር እሱ በሂደት ያየነው ስለሆነ ምናልባት አጀማመሩ ሌላ ነገር ሊሆን ይችላል ላይሆን ይችላል፣ ግን ውጤት ነው የሆነ ነገር የፖለቲካ አስተሳሰብን ምንም በለው ውጤት ነው የሚለካውና አሁን ውጤት ሆነን ስናየው በእኛ ዘመን ስናየው ቲፒኤልኤፍ ከትግራይ ህዝብ ይልቅ ከኢትዮጵያ ህዝብ ይልቅ የኤርትራ መንግስት ህልውና ነው የሚያሳስበው በታሪክ ማይተነው እንደሆነ ማለት ነው። ስለዚህ አሁን የዚህ ጽምዶ አስተሳሰብም አሁን በኢትዮጵያ መንግስት የአሰብ ጉዳይ እንደ አዲስ እየተነሳ ነው። የኢትዮጵያ ህዝብ አሰብን ይፈልጋል፣ የቀይ ባህር ይፈልገዋል፣ የራሱ ግዛቴ ነው ርስቴ ነው ብሎ ስለሚያምን አሁን ደግሞ እንደዚህ የሚያምኑ ባለስልጣኖች እየመጡ ነው። አክቲቪስቶቹም ከኢትዮጵያ እየመጡ ነው። እንደዚህ ጎርፍ የሆነ ማዕበል እየመጣብን ነውና ይሄ ጎርፍ ደግሞ ለቲፒኤልኤፍ አይደለም አጀንዳው፣ ለቲፒኤልኤፍ ምንም አይደለም። የኢሳያስ መንግስት ቲፒኤልኤፍ ኦልሬዲ የተመታ አይደለም። አሁን እንደ ሽፍታ ወይም ደግሞ በኃይል እየገዛ ነው እንጂ ምንም የፖለቲካ ቅቡልነት የሌለው የህዝቡ ቅቡልነት የሌለው አዲስ ሀሳብ የሌለው የመነመነ የደከመ አስተሳሰብ ይዞ ቁጭ ያለ አፕዴት ያላረገ በነበረበት የሄደ አስተሳሰብ በ1967 ዓመተ ምህረት የነበረው አስተሳሰብ ይዞ እየቀጠለ ያለው ዓለምን እንኳን በቅጡ የማይረዳ ዓለምን እንኳን ሌላ ነገር ከትግራይ ህዝብ ምንም የሚፈልጉት ነገር የለም። ቲፒኤልኤፍ ከትግራይ ህዝብ ከኢትዮጵያ ህዝብ የሚፈልጉት ነገር አንድ ብቻ ነው፣ ስልጣናቸው መያዝ ብቻና በነበረበት መቀጠል ነው የሚፈልጉት። እኛ ብቻችን ላንጋፈጠው እንችላለን፣ አቅም ላይ ኖረን ሁላ ራሱ ይችላል። ስለዚህ የትግራይ ወጣት ወደ ጦርነት ማስገባት አለብን ጽምዶ በሚል እኛ ምን አለ ባለፈው በነፃነት ቀናቸው ሲያከብሩ ፕሬዚዳንት ኢሳያስ ምን ሲሉ ነበረ? እኛ በትግራይ ላይ ያረግነው ነገር በኢትዮጵያ አጠቃላይ ያረግነው ነገር ምንም አይቆጨንም፣ ተገቢ ነገር ነው ያረግነው። አሁን በትግራይ የተነሳው ጦርነትም ኢሳያስ አፈወርቂ ምንም የሚጸጽተው ሳይሆን እንደውም እንደ ጀግንነት እንደ ጀብድ መሆን ስላለበት ነው የሆነው እያሉ ነው በእንትናቸው እያለና በብዙ ጊዜም ለብዙ ዘመናትም ህግደት ወይም ደግሞ የኤርትራ መንግስት ለቲፒኤልኤፍ ሲከሰው የነበረ ይሄ ሀገር አፍራሽ፣ ኢትዮጵያን አፍራሽ፣ ኢትዮጵያን በታታይ በኤትኒክ እየለየ ህዝቡ አንድ እንዳይሆን ያደረገ ስርዓት ነው ብሎ ለዘመናት ሲተቸው ነበር። አሁን ጽምዶ የተፈለገው ግን የኤርትራ ህልውና አደጋ ላይ ገባ፣ ቀይ ባህር አሰብ ያስፈልገናል የሚል ትውልድ እየመጣ ነው። የትግራይ ህዝብ ሀገር እንሰጣለን፣ ይሄ ነገር ከተሳካ እኛ ከተከላከልክልን እኛ እንትን ካረክልን ሀገር የመሆን ነፃነት እንሰጣለን። ጭራሽ እንደ ዝም ብሎ ጎረቤታችን ብቻ ሳይሆኑ አሁን ለትግራይ ነፃነት ኤርትራ ዋጋ ከፍላለሁ እያለ ሳይሆን ለኛ ነፃነት ዋጋ ከፈሉና የእናንተ ደግሞ እንደገና ቆይተን እንደገና 4 ኪሎ ከያዝን በኋላ ደግሞ የእናንተ ጉዳይ ደግሞ እናስበዋለን ነው። የትግራይ ጉዳይ ሀገር የመሆን ደግሞ እናስበዋለን እንደገና ሌላ ጦርነት ማለት ነው። እንደገና ሀገር ለመሆን ብሎ እንደገና ሌላ ጦርነት እንደዛ ነው እየታሰበ ያለውና አስተሳሰቡ እንደ ይመስላል። ሚኪሻ አጥር ሳደርገው መልካም። እስኪ ዛሬ አንድ ጥያቄ ልጠይቅህና በረከት ስምዖን ከ11 ዓመት በፊት ይመስለኛል ምን ይላል? ከኤርትራና ከኢትዮጵያ ህዝብ ጋር ያለው ግንኙነት በኤርትራ መንግስትና በትግራይ ያለው በኢትዮጵያ ያለው መንግስት አሁን ያሉበት ቁመና አሁን ያለውን አሰላለፍ
አሁን ያለው አጠቃላይ ስሜት እንዴት ነው የምትገመግሙት ብሎ ይጠይቀዋል አንድ የአሰና ቲቪ ጋዜጠኛ አማኑኤል የሚባል እና በዛ ላይ ምንድነው የሚለው መልሱ ትግርኛ ነበረ ፕሮግራም እና ምንድን ይለዋል በረከት ስምዖን የሰጠው መልስ በአሁኑ ሰዓት በኢትዮጵያ ምድር ኤርትራ እንደ ነፃ ሀገር እንጂ የኢትዮጵያ አካል እንደነበረች የማያስብ ትውልድ አፍርተናል። በዚህ 20 ዓመት የሰራነው ስራ ትልቁ ስራ የኤርትራ ሉዓላዊነት ጥያቄ የሚያስገባ ትውልድ የለም። አጠቃላይ አሁን ያለውን ትውልድ ሙሉ በሙሉ ኤርትራ እንዲረሳት ስለ ቀይ ባህርም እንዳያነሳ እንዲረሳ ትውልድ አፍርተናል። አንዱ ዓላማችን ይሄ ነበረ። አሁን ያለው ጀነሬሽን ስለ ኤርትራ የሚያነሳ ጥያቄ የለም። ሙሉ በሙሉ ቀይ ባህርም ኤርትራ ነፃ ሀገር እንደሆነ ኢትዮጵያ የባህር አልባ እንዳልሆነች አዲስ ትውልድ ቀርጸናል። በዚህ 20 ዓመት አንድ ዱል ያመጣ ነው ይሄ ነው። ከዚህ በፊት እኛ ስንከሰስ የነበረ እኛ ስንወቀስ የነበረ ኤርትራ አስገነጠላችሁ፣ ኤርትራ ኢትዮጵያ ከባህር አልባ አድርጋችኋል ተብለን ነበረ የምንከሰሰው። አሁን ግን በዚህ 20 ዓመት ግን የኤርትራ ሉዓላዊነት ጥያቄ የሚያነሳ ትውልድ የለም። የኤርትራ ቀይ ባህር የሚያነሳ ቀይ ባህር የኢትዮጵያ ነው የሚል የሚያነሳ አሰበኛ ነው የሚል ትውልድ አጥፍተነዋል። አሁን ስለ ኤርትራም ስለ ቀይ ባህርም አጀንዳ የማያደርግ ትውልድ አፍርተናል። አንዱ በዚህ 20 ዓመት ድል ካመጣ ነው ይህንን ነው የሚል መልስ ነበር የሰጠው እና በጣም የገረመኝ ማለት ምን ያህል ሰዎች እንደሆኑ እና ለአንተ ልጠይቅ የፈለኩት ምንድን ነው፣ አንተ የታጋይ ልጅ ነህ፣ አባትም እንደተሰዋ በጦርነት ጊዜ የማውቀው እና ራስን ታብራራዋለህ። አብዛኛው የታጋዮች ልጆች አሁንም የቲፒኤልኤፍ ትግል የእኛ ትግል ነው፣ የወለጃችን ታሪክ ነው እያሉ ነው የሚያከብሩት። አሁንም የአባቶቻችን እንደ ድል ነው የሚቆጥሩት እና አንተ ከነዚህ ወጥተሃል ወይስ አሁንም የወላጆች ትግል መስዋዕትነት እንዴት ነው የምታየው? የእውነት አሁንስ የህወሓት ታጋዮች ልጆች ነፃ ወጥተዋል ወይ? ወደ ትክክለኛ አስተሳሰብ መጥተዋል ወይ? አጠቃላይ እንዴት ነው የምትገመግማቸው? በቅርበትም እንግዲህ አንተ የነሱ አባል የነሱ ጀነሬሽን ስለሆን ይህን ያነሳሁት አጠቃላይ በአንተ ጋር ያሉ የታጋዮች ልጆች የሚሉ እና የወላጃችሁ ትግል ታሪክ እንዴት ነው የምትገመገሙት እናንተ? ያው ልጅ ነህ ግን በቃ በአንተ ያለው ስሜት ለማወቅ ስለፈለኩ። እሺ አመሰግናለሁ። ቅድም እንዳልከው በረከት ስምዖን ተናገረው ያልከው ነገር እንኳን የመሀሉ ሀገር የመሀሉ የኢትዮጵያ ክፍል ይቅርና ስለ አሰብ እንዲያስብ ይቅርና አሁን እኮ አሰብ ለመድረስ እኮ ምን መሰናክል ሰሩ መሰለ። የኤርትራ ጉዳይ እንዳይነካ የተሰራ መሰናክል ልንገርህ። የመጀመሪያው ትግራይ ከኢትዮጵያ ህዝብ እንዲጠላ አረጉ። የትግራይ ህዝብ እንዲጠላ፣ ያልበላው በላ፣ ያልጠጣው ጠጣ፣ ያልተሰራለት ተሰራ እያሉ ከኢትዮጵያ ህዝብ እንዲጠላ አረጉት። የትግራይ ህዝብ በዚያ አኩርፎ የሆነ የተበዳይ ስሜት አልቃሻ የተበዳይ ስሜት እኔ ለዚህ ሀገር ዋጋ ከፈልኩ ኢትዮጵያ እንድትጸና እንደማንኛው ህዝብ ዋጋ ከፈልኩ ህዝብ እንዴት ነው እንደዚህ የሚያረጉኝ ብሎ እነሱ በሰሩት ቲያትር ውስጥ ገባ ማለት ነው። አሁን ኤርትራ ጽምዶ የሚለው የመጣው አስተሳሰብ እኮ ከዚህ እኮ ነው። አሁን ወደ ኤርትራ ለመሄድ ስትፈልግ የመጀመሪያ ፈተና የትግራይ ህዝብ ማድረግ ነው። የግድ የትግራይ ህዝብ ረግጠ መሄድ አለብህ የሚለው አስተሳሰብ በኢትዮጵያ ሙሉ እንዲዘራ አድርጉ። እንዲዘራ ስልክ አንድ የትግራይ ህዝብ ታናቋለን በመሰረተ ልማት ምንም ማንም ሰው ማብራራት አይጠበቅብኝም። የድሃ ያለበት ህዝብ ነውና በጣም ያልነበረው እንደዚህ ያልነበረ በኢትዮጵያዊነት ተደራድሮ ማያቅ በኢትዮጵያዊነት ዋጋ ሲከፍል የኖረ ለዘመናትም በቃ እንደማንኛው ይቻ ሀገር እንድትጸና አስተዋጽኦ ያደረገ ህዝብ ነው የትግራይ ህዝብ እንደማንኛው ህዝብ ማለት ነው። ስለዚህ ያ ነገር ከኢትዮጵያ ህዝብ እንዲፋቅ አደረጉ። መጀመሪያ እንዲጠላ፣ ያልበላው በላ ያልጠጣውን ጠጣ እያሉ በሪፖርታቸው በፓርላማ ሳይቀርስ ሲያስነግሩ ነበረ። ምንም የሌለው የትግራይ ህዝብ 97% የውሃ አቅርቦት ደረሰለት፣ የምግብ እንደዚህ እየተባለ እንዲጠላ የትግራይ ህዝብም እንደዚህ እየተባልኩ ነው ብሎ ራሱ እንዲሸማቀቅ ራሱ የተበዳይነት ስሜት ተሰምቶት ከኢትዮጵያ አስተሳሰብ ከኢትዮጵያ የሚለው ነገር እንዲለቅ ተደረገ። አሁን ምን አለ ጨዋታው እዚህ ላይ መሰለ ወደ ኤርትራ ለመሄድ የግድ የትግራይ የኢትዮጵያ ህዝብ ምን ብሎ እንዲያስብ ተደረገ።
የኤርትራ ጉዳይ ከመሄዳችን በፊት እኮ የትግራይ ጋር አልተስማማንም ሰዎች እንዴት ወደ ኤርትራ እንሄዳለን? አንድ መሰናክል አስቀምጦ ነው እንደዛ የተናገሩትና ቅድም ያልከው ነገር የተጋይ ልጆች ያልከው ነገር አባቴውም ያው ቅድም አንተም ስትገልጸው ነበረና በጣም የሚገርም ነገር የተሰዉ ልጆች አባልም ነበርኩኝ የሆነ ጊዜና በጣም በሚያሳዝን መልኩ የተጋይ ልጆች 97 በመቶ በሚሆን እስኬል ደረጃ ነው የምነግርህ። የድሃ ቤት እንኳን የሌላቸው ትምህርት ያልተማሩ ኋላ ቀር እርሻ እንኳን የሚበሉት የሌላቸው ናቸው። ይሄ የትግራይ አርበኞች ኮሚሽን የሚባል ሂደት ልታጣራው ትችላለህ። ማንም አሳዳጊ የሌለው የሚገርም ነገር ማለት ሐኪም ቤት እንኳን ሄዳ አትታከምም። ታውቃለህ? በቃ አንተማ የተሰዋ ልጅ ነህ፣ በቃ ጀግና ነህ፣ ዝም ብለህ ቁጭ በል ትባላለህ። እና 67 በመቶ ያልተማረ ነው። 10ኛ ክፍል ከ10ኛ ክፍል በታች ነው 67 በመቶ ያልተማረ፣ ከ67 እስከ 33 አካባቢ የሆኑ የተማሩ ዲግሪ ያለ ዲፕሎማ ያለው ከ10ኛ ክፍል በላይ ነው። ምንም መኖሪያ የሌለው እርሻ የሌለው ምንም የሚተዳደርበት ምንም ነገር የሌለው ነው ይሄ የትግራይ የተሰዋ ልጅ ማለት ነው። ስለዚህ በዛኛው ውስጥ በድንቁርና እንዲኖር አደረጉት ወላጆቻችን። ለነሱ ስርዓት ወይም ደግሞ ለሚፈልጉ ስርዓት መስዋዕቱ ነው የሚኖሩት። ግን ልጆቻቸው የሚኖሩት ግን ልነግርህ አልችልም። የድሃ የመናጢ በለው በቃ ምንም የሌላቸው። እኛ በአጋጣሚ ነው እናቶቻችን በጣም ጠንካራ ስለነበሩ ያው የማይሆን ሆኖ እንደዚህ እዚህ ቦታ ላይ ያደረሱን። ያው ምንም እንትን ባይባልም ግን በብዛት እዛ አባል ውስጥም ስለነበርኩ በአመራር ውስጥም ስለነበርኩኝ በጣም በሚያሳዝን መንገድ ማለት በጣም በሚያሳዝን ድህነት ተው ልነግርህ አልችልም። አሁንም የሚበላቶ በመከራ በስም መከራ አንተ የጅግና ልጅ ከአባት የበለጠ ጅግነት ትሰራለህ እየተባለ እየተማገደ ወደ ጦርነት እየሄደ ብዙ ነው። በበረሃም እየቀረ ብዙ ነው። አባት ጀግና ነውና የአባትን አሰር ወይ ደግሞ የአባትን ፈለግ ተከትለህ አባትን ጀግና ነው የጀግና ልጅ እጥፍ ጅግነት ይሰራል፣ እጥፍ ታሪክ ማለት የጀግና ታሪክ ልጅ እጥፍ ታሪክ ይሰራል እየተባለ ወደ ጦርነት የተማገደው አሁን በ2013 ልነግርህ አልችልም። ማንም የሌለው ማለት ማንም ጧሪ የሌለው አሁን አካል ጉዳተኛ ሆኖ መንገድ ላይ ሲለሙኑ ያሉ የጀግኖች ልጆች እየተባሉ ማለት የአርበኞች ልጆች እየተባሉ አባቶቻችሁ መስዋዕት የከፈሉ እየተባሉና በቃ ህዝቡ አሁን የአርበኞች ልጆች የተሰዉ ልጆች ምናምን በትግራይ እንትን ያሉ ለንግድ ለኤግዚቢሽን ባዛር ነው የሚሆኑ። ለኤግዚቢሽን ባዛር እነዚህ ልጆች ይታያቸዋል። የተሰዉ ልጆች እኮ ናቸው እዩዋቸው እየተባለ ኤግዚቢሽን በየመድረኩ ይነገርላቸዋል። አስለቃሽ ሙዚቃ ይለቀቅላቸዋል። አባታችሁ እንደዚህ ያደረጉ ነው፣ አባቶቻችሁ እንደዚህ ያደረጉ ነው፣ አባቶቻችሁ እንደዚህ የተደረጉ ነው እየተባለ ሲሰራባቸው እናያለንና በጣም እርግጠኛ ነኝ 100% እርግጠኛ ሆኜ ልንገርህ ማለት ነው። እዛም ስለነበርኩ አመራሩ ስለነበርኩኝ የወረዳ ምናምንና በጣም ዓመት ሙሉ የሕክምና አገልግሎት በነፃ አግኝቶ አያውቅም። የትምህርትም እንደዚሁ ማለት ነው። የምንም መኖሪያ የሌለው እናቶቻቸው የማይመስሉ ነው የሚያሳድጓቸው ማለት የማይመስሉ ያልገቡበት ያልፈነቀሉ ድንጋይ ራሳቸው ጥረው ያግሮ ያሳድጋቸውና እንደዚህ ጥያቄ ሲጠይቅ ደግሞ የጀግና ልጅ ሆነ እነሱ በሚጦሩት አካባቢ የአባትን አድራ ይብላ የአባትን ተልእኮን ያከሸፍ እየተባልክ ደግሞ ትሸመቀቃለህ። እና ወላጆቻችን የራሳቸው የሆነ ገድል ጽፎ አልፏል። የሆነ ጊዜ እንበለው በምንም እንበለው እነሱ ታሪክ ሰርተው አልፏል። እኔ የነሱ መንገድ ልክ ነበር አይደለም የምለው የነሱ ለመንቀፍ ወይ ደግሞ ለመውቀስ ምናምን ሳይሆን ግን የነሱ ፍሬ አሁን ለምሳሌ ትላንትና በቅርቡ ግንቦት 20 ሲከበር ነበር አይደል? ግንቦት 20 ሲከበር ነበር እና ግንቦት 20 የ17 ዓመት ሙሉ ትግል ውጤት ነው ተብሎ ይነገራል። ግን ለአርበኞች ልጆች ወይም ደግሞ ለትግራይ ህዝብ እንደ ትግራይ ህዝብ ስናየው ግን የመከራ መሰረተ ድንጋይ የጣለ ቀን ነበር ግንቦት 20 የመከራ አስተዳደር ብሎ አገዛዝ ነው። ያ ትግራይ በዛን መንግስታት ዘመን የከፈለችው መከራ ሁላችንም የምናውቀው ነውና የትግራይ ምንድነው የሚለው ጄኖሳይድ ብለው ባጭሩ መሰረተ ድንጋይ የተጣለበት ነው ግንቦት 20 እና እኔ በዚህ አጋጣሚ ሰሙን ካሉ የተሰዉ የጀግኖች ልጆች የተሰዉ አርበኞች ልጆች በዚህ አጋጣሚ የምነግረው ብዙ ጊዜ ለፖለቲካ ፍጆታ እንውላለንና ከዚህ ራሳችን ብናገል ምን ተጠቀምኩኝ ምን መኖሪያ እንኳን የሌለው እየተንከራተተ አሁን እንኳን የሚገርም ነገር ማለት አሁን ፌስቡክን ብሎ መቀሌ በሄዱበት ጊዜ ምን ተባለ ነገር የደርግ የተሰዋ ለብቻው ተያዘ፣ የኤርትራ የተሰዋ ለብቻው ተያዘና ያሁኑ የ2013 በነበረው ጦርነት የተሰዋ ደግሞ ተያዘ፣ ሶስቱ ማለት ነው። ከዛ ምን ተባለ
በቃ የድሮን እንተው፣ የደርግ እኮ እንተው፣ በቃ የእነሱን ተውና የአሁኑ ብቻ እናስተናግድ ተባለ ማለት ነው። የአሁኑ የተሰዉ ብቻ እናስተናግድ እንጂ የድሮ ማተውት በቃ አልፏል። በቃ እንደሚሆኑት ሆኗል። የሞተው ሙተዋል። ያልተማረም ነው። የደንቆሮ የሆነም ሆኗል። እነሱ አይጠቅሙንም። አሁን ያሉት የ2013 የተሰዉ ጀግኖች ይዘን እንሂድ። በቃ እነሱ ናቸው አዲስ ትውልድ። እነሱን እዚህ እነዛ የከሸፉ ትውልዶች ናቸው። እነሱ ጥቁር ሰሌዳ ናቸው ወይ ደግሞ ጥቁር ካርድ ናቸው፣ ቀይ ካርድ ናቸው። አሁን የሚያስፈልገን አረንጓዴ ካርድ ነው። የሚገርም ነገር በእኔ ወረዳ አስተዳደራለና ምን ብሎ ተናገረ? የደርግና የሻዕቢያ የተሰዉ ጀግኖች ልጆቻቸው ቀይ ካርድ ናቸው። በቃ ምንም አይጠቅሙንም። አሁን ልናስተምራቸው ብንል ጊዜያቸው አልፎባቸዋል። እንትናርጋቸው ብንል ምንም ጥቅም የለባቸው፣ ጥቅም አልባ ናቸው። የተማረም የላቸውም እና መሀይሞች ናቸው። አሁን እነሱ ኢመንት ሆነዋል። ምንም እንኳን ስለመብታቸው እንኳን ስለ አባቶቻቸው ታሪክ እንኳን አያውቁም። ስለዚህ መስራት ካለብን የአሁኑ ትውልድ የተሰዉ ልጆች ይዘን እንሂድ፣ ምክንያቱም እነሱ ናቸው ቀጣይ የሚቀበሉም ብሎ መድረክ ላይ ወጥተው ሲናገሩ ነው የምልህ። በቪዲዮ ልኮልኝ ገርሞኝ፣ እንደዚህ ያህል ጥላቻ ያላቸው በአፋቸው ጀግና ልጅ እያሉ ሲያወድሱ የምታያቸው በተግባር መሬት ላይ ብታየው ግን ጥላቻ፣ ክፉ ጥግ የያዘ ጥላቻ ለተሰው እንደውም የተሰዋ ልጅ ነው ስትል መከራ ጠሪ፣ ችግር ጠሪ ተደርገው ነው የምታስበውና እንደዚህ የጀግኖች ልጆች የአርበኞች ልጆች ከዚህ አስተሳሰብ ወጥተው ከዚህ አመለካከት ወጥተው የአባቶቻቸው አስተሳሰብ የኔ አባት አስተሳሰብ ምንም አስተሳሰቡ እንኳን ይሄ ነው ባልለው ባላቆም በአካል ባላቆም ገና የ2 ዓመት የ1 ዓመት ልጅ እያለው ነው እንትን ያለውና በደንብ ባላቆም ግን እሱ ላመነበት እኔ የፈለኩት ፖለቲካ እንዳራምድ የፈለኩት ሐሳብ እንድናገር የፈለኩት እንዳረግ ምክንያት ይሆነኛል፣ ምሳሌ ይሆነኛል እንጂ አባቴ በወጣትነት ጊዜ የፈለገው ነገር ያመነበት አረገ። እኔ ደግሞ በኔ ዘመን ደግሞ ፈልገውን ማምንበትን አራምዳለሁ ብሎ መሰረተ ድንጋይ አለብኝ ብዬ ነው የማስበው እንጂ እኔ አባቴ በታሰረበት አስተሳሰብ እኔ ልታሰር አይደለም። አባቴ በሄደበት መንገድ እኔ ልሄድ ማለት አይደለም። እኔ ሌላ ትውልድ ነኝ፣ እሱ ሌላ ትውልድ። እሱ ያመነበት አረገ፣ ላመነበትም መስዋዕት ከፈለ። ቆንጆ ነው አይደለም ሌላ ጉዳይ ነው። ወይም ደግሞ አስተሳሰቡ አሪፍ ነበር አይደለም የሚለው ሌላ ጉዳይ ነው። እኔ ግን አባቴ መስዋዕት የከፈለልኝ ነገር ቢኖር ከአባቴ የምማረው ነገር አንድ ነገር አለ። አባቴ ላመነበት ሞተ፣ ላመነበት ስርዓት ታገለ፣ ላመነበት አስተሳሰብ ታገለ። እኔ ደግሞ ለማምንበት አስተሳሰብ ታገላለሁ፣ ለማምንበት አይዲዮሎጂ እሄዳለሁ፣ ለማምንበት እምነትም በዛው ልክ እሄዳለሁ ብዬ ነው የማስበው እንጂ አባቴ እንደዚህ አደረገ ብዬ ወይም ደግሞ እናቴ እንደዚህ አደረገች ብዬ በእናቴ መንገድ የሚሄድ ሰው ሳይሆን የእናቴ ጥሩነት ወይም ደግሞ የአባቴ መልካም ጎን ይዤ የራሴ አስተሳሰብ የማራምድ ሰው ነኝ እና የአርበኛ ልጅም ይሄ ነገር ያስተሳሰብ ቤት ደስ ይለኛል። ዋናው ነጥብ ልትይዝልኝ የበረከት ስምኦን አሁንስ የበረከት ስምኦን አስተሳሰብ እንዳለ ነው ወይ? ትውልዱ የቀይ ባህር እንዳያነሳ የኤርትራ ጥያቄ ውስጥ እንዳይከት ከዚህ በፊት የነበረው ደምስሰን አሁን ግን አዲስ ትውልድ ፈጥረናል። በዚህ 20 ዓመት ኤርትራ ነፃ ሀገር ናት የሚል ትውልድ ፈጥረናል። ኢትዮጵያም የቀይ ባህር ባለቤት አይደለችም የሚል ትውልድ አፍርተናል። የኤርትራ ጥያቄ ውስጥ ሉዓላዊነት፣ የኤርትራ ሀገርነት ጥያቄ ውስጥ የሚያስገባ ትውልድ አጥፍተን ሙሉ በሙሉ የኤርትራ ነፃ ሀገር እንደሆነች የሚቀበል ትውልድ አፍርተናል ነው እና ይሄ መሬት ላይ ሰርተዋል። በጣም አዎ በብዙ ሰርቷል። ያው መሬት ላይ የምናየው ነገር ነውና ሰርቷል። አሁን በሁለቱ ህዝቦች መካከል ምን ተነገረ መሰለህ? አሁን በኢትዮጵያ ህዝብ ሲናገር የኤርትራ ወንድሞቻችን ኤርትራ እኮ እንደዚህ ወላጆቻችን እንድንል ተደረገ። የኤርትራ በኩል ደግሞ ኢትዮጵያ ስትገዛን ለዘመናት ስትበዘብዘን ስትጨቁነን ነበረች የሚለው አስተሳሰብ ኤርትራ ተነገረ። አሁን እኛ እንደ ወንድም ስናይ እነሱ ደግሞ እንደ ጠላት ነው የሚያዩ። አሁን ያ ጽምዶ የመጣው ከዚህ እኮ ነው፣ ከዚህ አስተሳሰብ ነው የመጣው። ያ አስተሳሰብ ግን የሆነ የተወሰነ ጊዜ በእነሱ ስልጣን በነበረበት ጊዜ በተለያየ ምክንያት ህዝቡ እንዳያነሳ አጀንዳ ብሬኑሽ እየተደረገ የቀይ ባህር አጀንዳ እንኳን እንዳያረግ ለዘመናት ሲከለከል ኖሯልና አሁን ግን እንደዚህ ጥያቄዎች ብቅ ብቅ እያሉ መጥቷል። ከመንግስታትም ከባለስልጣናቱም ከህዝብም ከአክቲቪስትም እንደዚህ የቀይ ባህር ጉዳይ እኮ ይመለከተናል፣ የቀይ ባህር ጉዳይ እኮ ይመለከተናል የሚል ሁሉ ስለመጣ ነው አሁን ጽምዶ የመጣው። ድሮ በደርግ ጊዜ በመንግስቱ ኃይለማርያም ጊዜ ኤርትራ አሁን ለምሳሌ ምን አለ መሰለህ አሁን በእኛ የሚነገረው ነገር አለና ምኒልክን አሁን በኢትዮ ኤርትራ ጊዜ ምኒልክ ተወቃሽ ይደረጋል አይደል?
ሚኒሊክ ነው የሰጠው፣ ሚኒሊክ ነው እንደዚህ ያደረገው፣ አፄ ሚኒሊክ ነው እንደዚህ ያደረጉት፣ አፄ ሚኒሊክ ናቸው እንደዚህ ኤርትራ ሀገር እንድትሆን መሰረተ ድንጋይ ጣሉት ምናምን እየተባለ ይነገራል በብዛት እኛም በታሪክ የምናውቀውና ኦፍኮርስ እርግጥ ነው የራሳቸው የሆነ ድክመት ነበረባቸው። ግን የእሳቸው ወገን የሆነ የእሳቸው ዘመድ የሆነ የእሳቸው ነገድ የሆነ የራስ መኮንን ልጅ ኃይለ ሥላሴ አስመልሷል። የኤርትራ ምኒልክ አጠፋው የሚባለው ስህተት አፄ ኃይለ ሥላሴ አስመልሷል። ደርግም አስቀጥሏል። አሁን የኢትዮጵያውያኖች ናቸው የሚባሉት አሁን ቲፒኤልኤፍ የሚመሩት ግን ኤርትራን አሳልፎ ሰጡ። አሁን ምኒልክ ባንዳ እያልክ ምኒልክ ነው ሀገር የሸጠው እያልክ አንተ ምን እያደረክ ነው ስትለው የማይመልስ አካል ነው። ምኒልክ ያጠፋው ጥፋት እኮ አፄ ኃይለ ሥላሴ መልሶታል። ደርግም አስቀጥሏል። እናንተ እኮ እንደዚህ አሁን አንዳንዴ ግርም ይለኛል። ባንዳ የሚለው ቃል ትርጉሙ አሁን አጥቷልና ባንዳ እንዳንባል ቀድመን ባንዳ እንበል ያሉት እነሱ ናቸው። ባንዳ እናንባል እኛ ባንዳ የሚለው ነገር ለኛ ስለሚገልጽ እኛ ከምንሰደብበት አሁን ለሀገር የሚቆረቆሩ ሰዎች ይሰደቡበት ብሎ ባንዳ ብሎ ለነፃ ለፍትሃዊ የሚታገል ሰው ባንዳ ማለት ጀመሩና የበረከሱ ምን አስተሳሰብም የተናገረው አነጋገርም በኢትዮጵያ ውስጥ ቀይ ባህር እንደ ሁላችን እንደምናውቀው አጀንዳ ሆኖ አያውቅም ነበር በ27 ዓመት የኢህአደግ አገዛዝና ያ ነገር እንዳይሳካ ደግሞ አሁን ቅድም እንዳልኩ የትግራይ መሰናክል አስቀመጡ። የኢትዮጵያ ሕዝብ በኢኮኖሚ ተይዞ ቀይ ባህር የማያስበት ጉዳይ ተደረገ። አሁን ያ ነገር ትውልዱ ወደ ቀይ ባህር ወይ ደግሞ አሰብ ያስፈልገኛል የሚለው ትውልድ እየመጣ ስለሆነ ጽምዶ የሚል አይዲዮሎጂ ተፈጥሮ ጽምዶ የሚለው አካሄድ ተፈጥሮ የአራተኛው አሰብ ኤርትራ የሚለው ትውልድ እናጥፋውና ወይ ደግሞ አስተሳሰብ እናጥፋውና እንደገና መጨረሻ ላይ እናንተ እንዋጋለን ጽምዶ ያ ነገር ካስወገድ ነው የኤርትራ ስጋት የሆነ ነገር አብረና አስወግድና እናንተ እንግዲህ በኋላ እንወራረዳለን አስተሳሰቡ። ለዛ ነው አሁን በ83 ዓመተ ምህረት የነበረው የጦርነት ከደርግ አገዛዝ ኢትዮጵያ በኢህአደግ አገዛዝ ሲተካ ብዙ ተጋዮች በታሪክ የምናውቃቸዋሉ በኤርትራ ዙሪያ እንትን የማይቀበሉ ነበሩ። ለምን ሀገር ትሆናለች አንድ ህዝቦች የነበርን አንድ ላይ መስዋዕት የከፈልን ህዝቦች ለኢትዮጵያ ህልውና ትልቅ ዋጋ የከፈልን ህዝቦች የሚለው የአስተሳሰብ ያጨናገፉት ቲፒኤልኤፍ ነው። ኖ እናንተማ ምክንያቱ ስልጣኔ ትጋራኛላችሁ እናንተ እዛ ሁኑ እዛ ባላችሁበት ሁኑ ብሎ የሰጠ ቲፒኤልኤፍ ነው። ከዛ በኋላ አሁን ደግሞ በትግራይ በኩልም ይሄ ጥያቄ ሲነሳ ነበር። በወታደር አባላቶች የነበሩት በመከላከያ ውስጥ የነበሩትም በህዝቡ እንዴት ነው ኤርትራ አሳልፎ ሊሰጥ የቻለ? እንዴት አንድ ህዝብ እያለን የኢትዮጵያ ህዝብ እኮ በኤርትራ ዕጣ ፈንታ እኮ መወሰን ነበረበት። ሀገር መሆን ካለባትም እኛ እኮ መመካከር ነበረብን። ምክንያቱም የምናውቀው ከሆነ በታሪክ የነ ዮሐንስ የነ አላ ከተሞች የነበሩ ናቸው። አስመራ የራስ አላ ከተማ ነች እና ለምን ሲባል እንደ ምክንያት ተደርጎ ምንድነው የሚባለው ባድመ እንደ ምክንያት አድርጎ ጦርነት ተከፈተ። ደም እንዲቃባ አደረጉት። ያ መስመር የሚያገናኘው መስመር እና የበረከት አስተሳሰብ ከዚህ የመነጨ ይመስለኛል። በደም አቃብተነዋል፣ እንዳይሆን አድርገነዋል። ጥያቄ የሚያነሳ እንኳን ወደ ኤርትራ ለሚሄድ እንኳን ከትግራይ ጋር ደም ስለተቃቡ ከኢትዮጵያ ያለው በሰሜን በኩል ደም ስለተቃባ አሁን የሰሜኑ ህዝብ ወይም ደግሞ የሰሜኑ የኢትዮጵያ ክፍል የቀይ ባህር ጥያቄ የሚያነሳበት ምንም አጋጣሚ የለም። ምክንያቱ በደም ተቃብተዋል። የመሀልኛው ሀገር ደግሞ ሌላ አስተሳሰብ አስይዘነዋል፣ እንዳይነሳ አድርገነዋል። አሰብን ወይም ደግሞ የባህር በር ተጠቃሚ መሆን ምንም ጥቅም እንደሌለው አሳይተናል። ምክንያቱ በኢኮኖሚም ጫና እንደሌለው አሳይተናል። ቢኖረውም ያደብቀን አሳይተናል የሚለው አስተሳሰብ ነውና የተሳካላቸው ይመስለኛል። ቀላል ዋጋ አይደለም የከፈልነው እስካሁን፣ ቀላል መስዋዕትነት አይደለም የተከፈለው በአሁኑ እና ያ ነገር ይመስለኛል የተናገሩት በዚህ አንጻር ይመስለኛል እንደኔ አስተሳሰብ። መልካም። ከዚህ አጀንዳ ሳንወጣ ቀይ ባህር አሁንም ሁሌም ማነሳው ነው፣ እዚህም በተደጋጋሚ የምንጠይቀው ነው። አንድ ፕሮግራም አለን የአላ ልጆች በቀይ ባህር ጉዳይ ምን ይላሉ የሚል ፕሮግራም አለን እና እንግዲህ እኔ እናንተ ቤትም የለንም ምንም ኢትዮጵያ ዜጎች ሆነን ወጣቶች ሆነን እስካሁን መኖሪያ እንኳን የለም፣ በስማችን የተመዘገበ ቦታ እንኳን የለም። በቢሊየን ካፒታል የሚያንቀሳቅሱ ትልልቅ ባለሀብት የትግራይ ተወላጆች ከዛላምበሳ፣ ከራማ፣ ከመቀሌ፣ ከአድግራት፣ ከተንቤን፣ ከአድዋ፣ ከሽሬ
ወደሚጠቀሙ ተነስተው የሚጠቀሙት ከጅቡቲ ከቦምባሳ ከኬንያ ነው ወደሚጠቀሙ። እንግዲህ ከዛላምበሳ ወደ ቀይ ባህር 40-50 ኪሎ ሜትር። ይሄንን ነጋዴ ለምንድን ነው ስለ ቀይ ባህር ጥያቄ ሲነሳ ሳፖርት የሚያደርገው? ማለት እንግዲህ ተጠቃሚ እሱ ነው። በጣም ከፍተኛ በጀት የሚያወጣው እሱ ነው። ከ2 ቢሊዮን ዶላር በላይ ነው ወጪ የምታደርገው ኢትዮጵያ። እንግዲህ የኢትዮጵያ ነጋዴዎች የትግራይ ነጋዴዎች ማለት አጠቃላይ ሸቀጦች የሚወጡ ለወደብ የሚወጡ ወጪዎች በሙሉ ከ2 ቢሊዮን ዶላር በላይ ነው ወጪ የምታደርገው። እንግዲህ አስበዋል። ትግራይ አሁን ፐሪፈሪ ነው ያለው፣ ከኢትዮጵያ ጫፍ ነው ያለው። ከጅቡቲ ከቦምባሳ ከኬንያ እስከ መቀሌ የሚሄደው እቃ አስበዋል። በነዳጅ በሁሉም ማለት ነው። እና አብዛኛው የትግራይ ባለሀብት በሙሉ የህወሓት ደጋፊ ነው። 100% ማለት ይቻላል ማለት። ስለዚህ ቀይ ባህር ሲነሳ እንኳን አንድም ነገር ጥያቄ አያነሱም። የነዚህ አይምሮ እንዴት መከፈት አለበት? ወደዚህ ጥያቄ እንዲመጡ ምን መሰራት አለበት? የትግራይ ባለሀብቶች ነው ያለው። የትግራይ ባለሀብቶች ይህንን የቀይ ባህር በር እንዲከፈት አይምሯቸው እንዴት መከፈት አለበት? አይናቸው እንዲመለከት እንዲያይ እንዴት መክፈት አለበት ብለህ ታስባለህ? አሁን በትግራይ አንጻር ስታየው ያው ትግራይ ነፃ ያወጣችበት ከተረጋገጠ 81 አካባቢ ነውና ግንቦት 20ም አይደለም። አሁን ለኢትዮጵያ ነፃ ወጣው ነው ከማን ነፃ ያወጣው የሚለው ጥያቄ ሌላ ጥያቄ ነው። የኔ ጥያቄ ነው የምልህ ግንቦት 20 ድል አስገኘ ስንል እና አብይ አስገኝተዋል እና ኢሳያስ አፈወርቅም አስገኝተዋል። ስለዚህ እነሱ በመምጣቱ ደስተኛ ነህ ማለት ነው። ግንቦት 20 ስታከብር የ34 ዓመት የድል በዓላችን ብለህ ስታከብር ያው እንግዲህ ድል ውጤት ይዘው ይመጣል። ውጤቱ ደግሞ እያየነው ነው። ፕራይም ሚኒስትር አብይ አህመድ አምጥተዋል። ግን ከዚህ በፊት አብዛኛው የህወሓት አመራሮች የግንቦት 20 ውጤት ምንድን ነው በውጤት ሲመዘን ተብለው ሲጠየቁ ይህ ህገ መንግስታችን ነው ውጤታችን ነው። እንግዲህ ግንቦት 20 ለምንድን ነው የምታከብሩት? ምን አምጣችሁ ተብለው ሲጠየቁት ይሄ ወርቃማ ህገ መንግስት እኮ አምጥተናል፣ የግንቦት 20 ውጤት ህገ መንግስት ነው ብለዋል እነሱም ማለት። አሁን ደግሞ ህገ መንግስት ፈርሰዋል የለም ብለው ትግራይ አሁን ከፕሪቶሪያ ነው የምትገናኘው፣ ኢትዮጵያ ህገ መንግስት የለም ብለው አውጀዋል። እንደዛ ነው የሚሉት። አሁን ዛሬ ምን ግንቦት 20 እኔ እኮ አንዳንዴ ምን አለ መሰለህ የሆነ አምልኮ አለ፣ የሆነ ጊዜ አምልኮ የሆነ መንፈስ አምልኮ ካለ ወይ ደግሞ ቀን ወይ ደግሞ ሰዓት መርጠህ አመልከዋለህ ወይ ደግሞ ትገብርለታለህ። አሁን ግንቦት 20 ምንድነው ያስገኘው? እስኪ አንተ እኔ ለምሳሌ የአርበኛ ልጅ ነኝ ብያለሁና ተጋደለ የሚለው ቃል ስለማልወደው ነው ማለት ይቅርታ አድርግልኝ። የአርበኛ ልጅ ሁኜ እንደ አርበኛ ልጅ ሁኜ ሳይ ምን አስገኘልኝ? እኔ ምን አስገኘልኝ? አሁን እኮ ምን አለ መሰለህ በአንዳንዱ በተለይ እንደዚህ ስርዓት ውጤት ነው የሚታየው። ውጤቱ መጥፎ ከሆነ አጀማመሩ መጥፎ ነበር፣ አካሄዱ መጥፎ ነበር፣ ዘን ሪዛልቱ መጥፎ ነው። ምናልባት ያ መጥፎነቱ እየሰፋ መጥቶ የሆነ አሁን ያለንበት ደረሰ ማለት ነው። ስለዚህ ምንድነው አሁን እሺ ግንቦት 20 መቀሌ ቁጭ ብለህ የምታከብርበት ምክንያት ምንድነው? አዲስ አበባ የተቆጣጠርክበት ነው? ከአዲስ አበባ የለም። 4 ኪሎ የተቆጣጠርኩበት እንዳትል 4 ኪሎ የለም። እንኳን 4 ኪሎ ይቅርና ደጀናም የሉም። መቀሌ ደጀና የሚባለው ጽሕፈት ቤት ያስተዳዳሪውና እዛም የሌሉ ግንቦት 20 ብሎ ያከብራሉ ማለት ነው። ምንድነው ጥቅሙ? ማክበራችሁ ምን ይጠቅማቸዋል? ማክበራችንማ ጀግኖቻችን እናስታውሳለን። የተሰው ለዚህ ዓላማ ብሎ የተሰው እንዴ ለነሱ ዓላማ ብሎ የተሰው የነሱ ቤተሰብ ሴት አለ ስላቸው ሰው ያጠይቅ የባንዳ ጥያቄ ነው ያጠይቅ ገና በሂደት ላይ ነው ይላል ማለት ነው። አሁን እንኳን የሚያከብሩበት በዓል እንኳን ምን እንደሆነ ጭራሽ አንዱም እንዳለ ልንገርህ የሆነ ትላንትና እንደዚህ የወታደር አመራር ነውና ለምንድን ነው የምታከብሩት ምናምን ብዬ እንትን ስለው አሁን እንኳን አንተ ለመደገፍም ለመቃወም መብት የሰጠው ግንቦት 20 ነው አለኝ ማለት ነው። ባይዘው የአባባል መለስ ዜናው ተናግሮታል መሰለኝ የሆነ ጊዜና በስክሪንሻት አድርጎ ነበር። የመናገር መብት እኮ የፈጣሪ ጸጋ እኮ ነው፣ የሰው ጸጋ ነው፣ የፈጣሪ የሰጠኝ ጸጋ ነው። የመናገርም ያሰብኩበትም የሚሄድም
እኔ ፈጣሪ የሰጠኝ ጸጋ ነው እንጂ ማንም የሚሰጠኝ ማንም የሚከለክለኝ ጉዳይ አይደለም። እነሱ እሺ የመታገል ነፃነት የሰጣቸው ደርግ ነው፣ የደርግ መንግስት ነው። የመታገል ጫካ ገብተው የማዋጋስ እንትን የሰጣቸው ነፃነት የሰጣቸው ደርግ ነው። በእነሱ አስተሳሰብ እንደዛ ነው። አሁን ብዙ ጊዜ ግንቦት ሃያ እኮ የግንቦት ሃያ ልጆች ብዙ ትምህርት ቤት የተሰሩ እንዴ እናንተ የተማራችሁት ማን የሰጠላችሁ? አሁን እነሱ የተማሩ በስልሳ ዓመተ ምህረት ውስጥ ነው የተማሩ አዲስ አበባ ዩኒቨርሲቲ። ማን ነው የሰራው? እሱስ ማን የሰጣችሁ? አንዳንዴ ጤና ጣቢያ እንደዚህ ያስደረገ የሆነ ትምህርት ቤት እንደዚህ አስደረገ ትምህርት ቤት የነበረ አስፋፋን። አንተ እኮ ከዚህ ከአዲስ አበባ ተምረህ ሄደህ እኮ ነው ትግራይ ክልል ወደ ጫካ ገብተህ ጫካ እየተዋጋ የመዋጋቱ ነፃነት ሰጥቶ እየተዋጋ የነበረ እኮ መንግስቱ ኃይለማርያም የሰጠ መብት ነው ታዲያ ሊባል ነው? መንግስቱ ኃይለማርያም የሰጠው መብት ነው እንዲዋጋ እድል ያመቻቸለት መንግስቱ ኃይለማርያም። ከዛ ምን ይላል? አሁን በሀሳብ መፍታት ችግር በሀሳብ የመፍታት ችግር ግንቦት ሃያ የሰጠን ነው። አሁን የትግራይ በሀሳብ መፍታት ችግር አለ? የለም። በነፃነት መናገር አለ ትግራይ ውስጥ? የለም። የማይነካ አለ ትግራይ ውስጥ የማይነካ ቲፒኤልኤፍ የማይነካ ነው። እንደዛ አድርገህ አስቀምጠህ እንደ ጣዖት እዛ ሰቅለህ አትንኩብኝ አትድርሱብኝ እያልክ ነፃነት ሰጥተው የመናገርም የመቃወም አሁን የትግራይ ህዝብ የመናገርም የመቃወም መብት አለው? የለውም እኮ። እንደ ህዝብ እኮ ተነፍጓል እኮ እንደ ህዝብ ለዘመናት ሲነፈግ ነበር። አሁንም እየተነፈገ ነው። አሁን ማን የሰጠ ይላል? ከፈጣሪ ጋር እኩል የኮሚኒስት ባህሪ ነው እንደዚህ አይነት አስተሳሰብ። የመናገር መብት ሰጠው፣ የመቃወም መብት ሰጠው። የፈጣሪ ስራ ጣልቃ ገብቶ የፈጣሪ እኔ እንጃ አንዳንዴ ግርም ይለኛል። የፈጣሪ ሰው እንኳን ይሄ ተቀብሎ ሲያራግብ የመናገር ስልጣን ተሰጥቶናል፣ ራሳችን በራሳችን የመወሰን ስልጣን ሰጥቶናል። ማን ነው ስልጣን የከለከለው? ፈጣሪ የሰጠው እኮ ነው። አንድ የሰው ልጅ ነፃ ፍቃድ አድርጎ ፈጥሮታል ይላል። እኔ በማመልከው ሃይማኖት፣ እኔ በክርስትና በማመልከው እግዚአብሔር ለሰው ልጅ ነፃ ፍቃድ ሰጥቷል። ሰው ያሻው ነገር ያርግ፣ እጁ ወደ ፈለገ ይክተት፣ ወደ እሳትም ወደ ውሃም ይክተት፣ ያሻው የሚናገር ያሻው የሚከተል ተብሎ ተነግሮታል። ስለዚህ ይሄ ነገር ጥሶ በቃ የመናገርም የመቃወም መብት የሰጠ እንዴ! አንተስ ማን ነው የመታገል መብት የሰጠ? በረሃ ጫካ ገብተህ የገበሬ እናት እንትን እንዲያው አስበሃል ተብለው የታሰሩ ሰዎች በጣም በርካታውን ናቸው እና እኛ ላይ ራሱ የፈንቅል እንቅስቃሴ ሮማናት አደባባይ ሰልፍ ያደርጉ የነበሩ ወጣቶች እና ገና አልገቡም፣ ወደ አደባባይ እንኳን አልገቡም እና ገና መንገድ ላይ ነው የያዟቸው እና ሲይዟቸው አስባችሁ ነበረ ሰልፍ ለማድረግ አስባችሁ ነበር ብሎ ነው ያሰሯቸው ልጆቹ ማለት ነው። እኔ በጣም እንግዲህ በእነሱ ነው አንድ እንግዲህ 40 ዓመት ምናምን ነፃነት ወጥተናል። ነፃነት ለማምጣት ለትግራይ ህዝብ እኩልነት ለዲሞክራሲ ታገል የሚሉ 17 ዓመት መስዋዕትነት ከፍለዋል ነው የሚሉ። ግን መጨረሻ ላይ ግን አሁን 50 ዓመታቸው እያከበሩ ነው። በ50 ዓመታቸው ዘመን የራሳቸውን ይሄ ሶሻል ሚዲያ ያመጣውን ትተን እነሱ ስለማይቆጣጠሩት አሁን ዩቲዩብ መቆጣጠር አይችሉም፣ ትዊተር መቆጣጠር አይችሉም፣ ቲክቶክ መቆጣጠር አይችሉም። እነዚህ የምንጠቀማቸው ፕላትፎርሞች በሙሉ ከነሱ ውጭ ናቸው። እነሱ መቆጣጠር የሚችሉ ትግራይ ውስጥ ሬዲዮ ድምፅ ወያነ ሬዲዮ ያለች፣ ቴሌቪዥን ትግራይ ያለች። ከዛ እነሱ የጠፈጠፏቸው አሁን የሰሯቸው አሉ። ለ50 ዓመት እንኳን በትግራይ ውስጥ አንዲት መጽሔት ብቻ ነው ያለች፣ ወይን መጽሔት የምትባለው ማለት። ሌላኛው ደግሞ ወይን ጋዜጣ የምትባላለች። ከዚህ ውጭ ሌላ መጽሔት ጋዜጣ የለም። መጽሐፍ ጽፈ የእነሱ ተቃራኒ ጽፈ መሸጥ አትችልም፣ ማስመረቅ አትችልም። ወይን ጋዜጣ በእነሱ በወይን ጋዜጣ በሚለው ሸፍነ ካልሆነ እሱም የሚከታተል ሰው ያስቀምጣል። ስብሰባ ላይ መሰብሰብ አትችልም። ይህን ሁላ ባርነት አስገብተው ግን ነፃነት አምጥተናል። የመናገር መብት እኮ ከዚህ ከግንቦት ሃያ ግን ትግራይ ውስጥ እነሱ ካልባረኩት የሚቆረስ አምባሻ አለ ትግራይ ውስጥ። እኔ የሚገርመኝ ነገር የሆነ ጊዜ ምን እንዳሉኝ በዚህ ልጨምርልህና 2013 አካባቢ ጦርነቱ እንደተጀመረ አካባቢ እና አንድ ሳምንት ጦርነቱ ከተጀመረ ከአንድ ሳምንት በኋላ እኛ ሰፈር የነበሩ ሙሉ ገና የሆነ እነሱ እንደሚሉት የራሳቸው መስፈርት አላቸው። የነቃ ወይ ነው ተቃዋሚ የሆነ ተልእኮ ያለው ምናምን ይላሉ። ከነሱ አስተሳሰብ ውጭ እንደምትወጣ እንደምታውቀው አንተ እና ታሰር። ከዛ በሳምንቱ ወደ ምርመራ ክፍል ገባውና ምን አለኝ፣ ኒኩለር ቦምብ እንዳለ ጥቆማ ሰጣለፋና ለኢሳት ለዋልታ አለኝ።
ኒኩለር ነው ያለኝ። ኒኩለር ትልቅ ሰው ነውና ኒኩለር አለኝ። እንደ ኢትዮጵያ ኒኩለር አላት እንዴ ይላሉኝ። እንዴ መንግስታችን የሌለው ነገር አለ እንዴ አለኝ። እኔ ታዲያ ምን አውቃለሁ? ኒኩለር ያለባቸው ሀገሮች በዓለም የታወቁ ናቸው። እኛ ሀገር ደግሞ እንኳን ኒኩለር ኬ47 እንኳን ከዛ እንኳን መውጣት አልቻልንም። እንዴት ነው ምናምን ብለዋለሁ። በቃ እንትን አለኝ። አሁን የሚገርም ነገር የቲፒኤልኤፍ አመራር ራሱ ከጥቂት ሰዎች ውጪ ስለ ቲፒኤልኤፍ አያውቁም። ይነገራቸዋል፣ ይናገራሉ፣ እነሱ አያውቁም ጭራሽ። የሆነ አሁን ዝም ብሎ ነፃነት ሰጠን ሲሉ ነፃነት ትርጓሜ ምንድን ነው ስትላቸው አይመልስም። ከዛ እንደገና ወደ እነሱ ሄደው ነፃነት ምን ነበር ትርጉሙ ይሏቸውና እነሱ ደግሞ ደርግ እንደዚህ ያደረገ ደርግ እንደዚህ ያደረገ ደርግ አሳይ በዚህ ላይ ያለው ሳይሆን እንደዚህ ሐሳብ አለ እንደዚህ ያለ ሳይሆን እንዴ ነፃነት እኮ የለም ሲል እንዴ አንተ ነፃነት የለም ትላለህ። ደርግ እኮ እርጉዝ እንትን ሲል ነበር፣ ደርግ እኮ ሲጨፈጭፍ ነበር ይላል። እንዴ እና ይሄ እኮ አልፏል። እኔ ነፃነት ግን እንደዚህ ያለብኝ ተው አንተ የሻዕቢያ ተልእኮ አለብህ ይላል። አንዴ እንደዛ ተልእኮ አለብህ እያለ እንትን ይላል። አሁን እነሱ ነፃነት የሚለው ነፃነት ሰጥቻለሁ፣ ለህዝብ ነፃነት ሰጥቻለሁ፣ ሰው እንዳሻው እንዲያስብ እንዳሻው እንዲናገር ሰጥቻለሁ የሚለው የህወሓት አስተሳሰብ ብቻ ነው። የህወሓት አስተሳሰብ ለሚቀበል ብቻ ነው። የህወሓት አስተሳሰብ ለማራገብ ብቻ የሚጠቀሙ። አሁን እኮ በትግራይ ክልል እኮ እናውቀዋለን 90 ምናምን ወረዳዎች አሉ። አሁን በብዛት ወረዳ አስተዳዳሪዎች 90 ምናምን ናቸው። ከዛ አንድ ዓመት አገልግሎ አንድ ወረዳ ላይ ወደ አንድ ይቀየራል። አስበው እንግዲህ የአንዱ አስተዳዳሪ እኛ ጋር ሊደርስ 90 ዓመት ይፈጃል ማለት ነው። እንደዚህ ሽክርክሪት ማለት ነው። በቃ እንደዚህ አንድ ወረዳ ለመድረስ 90 ዓመት ይፈጅበታል። ይሄ ነው ነፃነት እያሉት ያሉት። የግድ ነፃነት የሚሉት የተማረ ሰው ማስጠጋት ሳይሆን የተለየ አስተሳሰብ ያለበት ሳይሆን የህወሓት ማዕቀፍ ውስጥ ገብቶ የህወሓት ቆፎ ውስጥ ገብቶ የሚሄድ ነው አስተሳሰብ የነሱ ልክ አስተሳሰብ ማለት ህወሓት ተነካ ማለት የትግራይ ህዝብ ተነካ ነው። ህወሓት ነቀፍ ማለት የህወሓት ጠላ ማለት የትግራይ ህዝብ ጠላ ማለት ነው። ህወሓት ወደድክ ማለት የትግራይ ህዝብ ወደድከው ማለት ነው። ህወሓት አስተሳሰብ ነቀፍክ ማለት ከህወሓት አመራሮች አንዱ ሰደብክ ማለት ትግራይ ሙሉ ሰደብክ ማለት ነው። ይሄ ነው ነፃነት። ስለዚህ ትግራይ ላለመስደብ ህወሓት መደገፍ አለብህ። ያ ነፃነት ታገኛለህ። ምክንያቱም ህወሓት ትላለህ፣ ነፃነት ህወሓት ውስጥ ማቀፍ ከገባ ነፃነት እሱ ነው። ሌላ ምንም እንትን የለውም። ህወሓት ውስጥ ሆኖ እንኳን ራሱ የተነገረ አጀንዳ በአጀንዳ መሰረት ነው የምትናገረው። ሌላ እንደ መሪ እንኳን አንተ መሪ ሆነ የወረዳም የዞንም አስተዳደር መሪ ሆነ እንኳን የራስ ክሬቲቪቲ ተጠቅመህ እንኳን አካባቢዬን ላልማ፣ የአካባቢ ጸጋ በስነ ስርዓቱ ልጠቀም፣ አካባቢ እንደዚህ ላይ ሪፎርም ላድርግ ብትል እንኳን አይፈቅድም። ይሄ ፋሺስታዊ ይባላል። የሆነ በእነሱ አነጋገር አለ ፋሺስት፣ የፋሺስት አስተሳሰብ የተልእኮ ያለው አስተሳሰብ ይባልና ለዛ ነው ሁሉ ጊዜ የሆነ ነገር ስታስብ አስበህ ነበር ነፃነት ይሰጥቻለሁ እያለ እንደዚህ ለማድረግ አስበህ ነበር፣ እንደዚህ ለማድረግ እኮ እያሰብክ ነበር ተብሎ እንትን ይደረጋል። ይሄን ነፃነት እያሉት ያሉት እንጂ አሁን ማንኛው ሰው ባለስልጣን ራሱ ነፃነት ምንድን ነው በራሳቸው እኮ ይናገራሉ። የትግራይ ህዝብ ፈሪ ያደረግ ነው፣ የትግራይ ህዝብ ጮብሎ እንዳይናገር ያደረግ ነው፣ አንገቱ አስደፋ ነው፣ አንገቱ ላይ ረገጥ ነው እያሉ እየተናገሩ ነፃነት ሰጠን ይላሉ። በዛ ለኛ ነው እና የነሱ ነፃነት እኔ እንጃ። ምናልባት አዲስ ተመራማሪዎች ቢኖሩና ነፃነት በእነሱ አስተሳሰብ እንደሆነ፣ ሀገር መውደድ በእነሱ አስተሳሰብ እንደሆነ፣ ሀገር መጥላት በእነሱ ሀገር መጥላቱ እናውቀዋለን። በእነሱ አስተሳሰብ ለሀገሩ የሚጨነቅ ሀገር ጠል ነው፣ ለአካባቢው የሚጨነቅ ሰው ጠል ነው። ተልእኮ ያለው የምዕራባውያን ተልእኮ ያለው ነው። ተራብኩ የሚል ተልእኮ ያለው ነው። ተጠማው የሚል ተልእኮ ያለው ነው። ተቸገርኩ በረሃብ ሞትኩ ማለት በፒኤልኤፍ አይን ምንድነው የሚያስብለው? ተልእኮ ያለው አስተሳሰብ ነው የሚባለውና የእሱ ነገር እናውቀዋለን። ነፃነት የሚሉት ምንድነው? ነፃነት ሰጠን የምንሉ ነፃነት በጣም የሚገርም ነገር እኮ ደግሞ ለኢትዮጵያ ሙሉ ነፃነት ሰጠን ነው የሚሉት። የትግራይ ህዝብ ነፃነት አጥቶ እየተንከራተተ በሀገሩ እኔና ቅድም እንዳልከው እኔ እናንተ እንኳን በተወለድንበት ባደግንበት እኮ መኖሪያ እንዲህ 4x4 ካሬ የሌለን ሰዎች መሰረታዊ የሰው ፍላጎት ያላሟላን ሰዎች መናገርም እየከለከሉን እኮ መኖር ከለከሉ፣ መናገርም እየከለከሉን እኮ ነው። አትናገሩ ተው። ወላጆቻችን ይደው እያስፈራሩ እኮ ነው እንደዚህ እየረጉ። ይሄ እኮ ነው ነፃነት። አሁን እኔ አንዳንዴ የወታደር አመራሮችን አክቹሊ እኔ የወታደር አመራር አይደለሁም። ያው እንግዲህ የመጡበት መንገድ የታወቀ ስለሆነ ማለት ነው። ያው ለነሱ ታማኝ ከሆንክ ትወጣለህ። በኢህአዴግ ጊዜ እኮ በወታደር ውስጥ የነበሩ አመራሮች እኮ ለነሱ ታማኝ ከሆን ከተማ ትመደብና እየተማር ዲግሪን ማስተርን ታደርጋለህ።
እነሱ ማትወዳቸው ከሆነ አንድ ጫካ ይጥሉሃል። ግዳጅ አለ ብሎ ጫካ 10 ዓመት 15 ዓመት ይጥሉሃል። ከዛ አንተ ሻለቃ የነበርክ ሻለቃ ሆነህ ትመጣለህ አዲስ አበባ። ከአንተ 10 አለቃ የነበረ ጀነራል ሆኖ ይጠብቃል። እንደዚህ ናቸው የነሱ አሁን የሚናገሩት እነሱ ናቸው እንጂ ጀግና አርበኛ እኮ ጀግና ወታደር እኮ በብዛት ከኮሎኔል በታች ነው፣ ከሻለቃ በታች ነው። እና እነሱ አሁን ጀነራል ብሎ የሚያናግሩት ነገር እንዲህ ተደግፎ አንድ ምን አለ መሰለህ የሆነ አካባቢ መናገር ይቅርና ከአንድ ጣቢያ ወይ ደግሞ ከአንድ ቀበሌ 18 ጀነራል ያለባት አካባቢ ትግራይ ውስጥ እንዳለ ታውቃለህ? 18 ጀነራል ከአንድ አካባቢ ከአንድ ጣቢያ በትግርኛ ጣቢያ የሚባለው በአማርኛ ቀበሌ ከአንድ ቀበሌ 18 ጀነራል ከአንድ ቀበሌ 18 ጀነራል በጣም የሚገርም ነገር ነውና ከአንድ ዞን ሙሉ ደግሞ ከአንድ ዞን ሙሉ ጀነራል የሌለበት አካባቢ ደግሞ አለ። ከአንድ ዞን ሙሉ አሁን ይሄ ውትድርና ምናልባት ወታደር የነበረ ሰው ያውቀዋል፣ ህመሙም ያውቀዋል። ቤተሰቦቻችንም ስላሉ ወገኖቻችንም ስላሉ ሲያወሩ በጣም ትጥቃለህ። አሁን ምን አለ በቅርቡ እንኳን በአሁኑ ጦርነቱ እንኳን የዩኒቨርሲቲ አስተማሪ ረዳት ፕሮፌሰር አጃቢ የዩኒቨርሲቲው ጠባቂ ዋርዲያ የሚባለው አርሚ አዛዡ የሆነበት አካሄድ እኮ ነው ያለው። አሁን የረዳት ፕሮፌሰሩ ጠባቂ የጀነራሉ ጠባቂ ጀነራል ተብሎ ማለት ነው። የግቢያቸው መምህሩ ሲገባ ጤና ይስጥልኝ መምህር እያለ ሰላምታ ሲሰጥ የነበረ የአርሚ አዛዥ ሆኖ የሱ ረዳት ፕሮፌሰሩ ደግሞ የዩኒቨርሲቲው ዲን የነበረው ደግሞ የሱ ጠባቂ። በምንድን ነው የተለያየ? ምንም የውትድር ብቃት አይደለም፣ የእንትን ብቃት አይደለም። በቃ ስለሚታወቅ የሆነ የነሱ ግሩፕ ስለሆነ እነሱ አረጉት። አስተማሪው ደግሞ ረዳት ፕሮፌሰሩ ደግሞ የሱ አጃቢ ነው የሚኖርበት። በአሁኑ እኮ አይተናል እኮ የአባቶቻችን ይቅርና እንትን ይቅርና በእኛ በአሁኑ ባየነው እኮ እንደዚህ አለና አቅም ያለው ሰው ወደ ጦርነት እየላክ ወደፊት ጦርነት ወደ ምንድን ነው የሚባለው አሃዱም ይባላልና ከጋንታ ምናምን ይባላል በሰራዊት አመራርና ጋንታ ማለት ከፊት ነው የሚገባው፣ ጦርነት ከፊት ነው የሚገባው፣ አሰልፎ ከፊት ነው የሚገባውና ካልፈለጉ ወደዛ ነው የሚልኩ። በቃ እንድትሞት ከፈለጉ ወደዛ ይልኳል። በቃ ደጋግመህ ከዛ ከአንተ ከኋላ መጣ በአቅም የምትበልጠው በአስተሳሰብ በአመለካከት በወታደራዊ ሳይንስ የምትበልጠው ሰው የምትበልጠው እሱ አንተ ቁጭ ብለህ እየተዋጋ እሱ የሆነ ለማረፍ እረፍት ብለህ ስታርፍ የምናምን የሎጂስቲክ ኃላፊ የክፍለ ጦር ኃላፊ የክፍለ ጦር አዛዥ ምንድነው የሚባለው ስምሪት የዘመቻ ኃላፊ ተብሎ ስልጣን ይሰጠዋል። ከአንተ በኋላ መጥቶ ምንም አቅም የሌለው ከአንተ የማይሻል ማለት ነው። አሁን በእኛ ዘመን ነው የተደረገው። አሁን ሲነግሩ በቃ ማንኛው ቲጌፍ የሚባለው ሰው ብትጠይቀው አንተ መቼ ሄድክ ስትለው እኔ 2013 ይልና እስካሁን ምንድነው ስራ ጋንታ መሪ ይላል። ጋንታ ማለት የ10 ሰዎች ይዞ ከፊት ለፊት የሚመራ ወደ ጦርነት የሚገባ ነውና እንድትሞት ያደርጋሉና እነሱ ናቸው አሁን እንደዚህ ጦርነት እንትን ከኋላ እየሆኑ በእድገት በቤተሰብ እንትን በግሩፕ እየመጡ አሁን ግንቦት 20 ተናገሩ ሲባሉ ይናገራሉ። ምን ትሩፋት አመጣ? ግን እነሱ ግንቦት 20 የሚያዩ ከራሳቸው አይን ብቻ ነው። እነሱ ጥሩ እየበሉ ነው፣ ጥሩ እየጠጡ ነው፣ ጥሩ እየተመገቡ ነው። የፈለኩት ነገር ሴፍቲ የሚባል አለ ይዘጋጅላቸዋል። በቃ በዛ ነው የሚያዩት። ሌላ ምንም መነጽር የላቸውም። በቃ እነሱ ተመቻቸው ማለት ትግራይ ነፃነት አስገኘ ነው። እነሱ እንደተመቻቸው ሲሆኑ ትግራይ ነፃነት አስመጣን ነው። አሁን ከነሱ ሲወጣ ደግሞ ትግራይ ተጨቁናለች ይላል። እንደገና በእጅ አዙር መጥቷል ደግሞ እና እንደዛ ነው። መልካም እንግዲህ ሁኔታው ሀሳባችን እያጠቃልል ነውና በመጨረሻ ወደ መፍትሄዎቹ የምትላቸው ምን መደረግ አለበት? ይህንን የሻዕቢያና የህወሓት ግንኙነት ጦርነት የሚያመጣ ከሆነ አጠቃላይ የትግራይን ህዝብ እረፍት የሚነሳ ከሆነ የትግራይ ወጣት ምን ማድረግ አለበት? የትግራይን ህዝብስ ምን ማድረግ አለበት? እንዲሁም ምሁሩ ፖለቲከኛው ምን ማድረግ አለበት ብለህ ታስባለህ? መልካም። አሁን እኛ እንደ ኢትዮጵያውያን እንደ አንድ ኢትዮጵያዊ መንግስት የዜጎቹን ደህንነት የማስከበር ግዴታ አለበት፣ ኃላፊነትም አለበት፣ ግዴታውም ነው እያምናለሁ። ስለዚህ አሁን በትግራይ ምንድነው የሚለው የውድብ ነፃነት ትግራይ ምናምን ይላል ውናት የሚባለው አለ መሰለኝ አይደል? የውናት ፕሬዚዳንት በገዛ ሀገራችን በገዛ ቀያችን በሌላ ዜጋ እየተፈራራ በሌላ ሀገር ዛቻ እየደረሰብን ነው። እኛ ወጥተን መግባት አልቻለም። በገዛ ሀገራችን ከሌላ ሀገር መጥቶ እያስፈራሩን ነው። መውጣት እንኳን አልቻልንም ብለዋል። በገዛ ሀገራችን ብለዋል።
ስለዚህ ምን ማለት ነው? ይሄ ለዳር ድንበር የማስከበር ግዴታ ያለበት የፌዴራል መንግስት ያስከብር ይገባል። የኔ ሙሉ ጊዜ ጥያቄ ነው። ምንም እንትን ወደድኩትም አልወደድኩትም ይሄ መንግስት የብልጽግና አገዛዝ ነገም ሌላ አገዛዝ ይተካል። ከዛም አገዛዝ እንደዛ አገዛዝ እያለ ይተካል። ይሄ ባህሪያዊ ነው። ደርግ ነበረ፣ ኢህአዴግ መጣ፣ ብልጽግና መጣ፣ እንደገና ከሆነ ጊዜ በኋላ ደግሞ የሆነ ነገር እንደዛ ላይ እየመጣ ይላልና መንግስት ግን ለዜጎች ባለበት ለዜጎቹ ደህንነት ማስከበር አለበት፣ ግዴታው ነው። ይሄ መብት አይደለም ግዴታ ነው። እኔ በሌላ ዜጋ ተወላጅ ስፈራራ በገዛ ሀገሬ ዛቻ ሲደርስብኝ በገዛ ሀገሬ እኔ በገዛ ሀገሬ እንደ ሁለተኛ ሀገር በምታይበት ትግራይ እኮ ሁለተኛ ሀገራቸው እየሆነች ነው። እንደ ሀገራቸው እኮ እየተቆጠሩ አይደለም። እንደ ሀገራቸው የማይቆጠርበት አካባቢና በዚህ መንግስት ህግ እንዲያስከብር በትግራይም ያለው ጊዜያዊ አስተዳደርም ህግ እንዲያስከብር ጊዜያዊ አስተዳደሩም ህግ እንዲያስከብር የፌዴራል መንግስት ጋር ተነጋግሮ እንዲያስከብር የመጀመሪያ ጥያቄ ነው። ሁለተኛ ምክሬ ደግሞ የሚሆነው ለምሁራን ያሉ የትግራይ ተወላጆች ራሳቸው አንዳንዴ ምን አለ መሰለህ ሀገር የሚፈርሰው ባልተማሩ ስህተት ሳይሆን በተማሩ ዝምታ ነውና ብዙ አዋቂዎች አሉ፣ ብዙ በፖለቲካም በምንም በብዙም በሳይንስም በጣም አቅም ያላቸው ልጆች አሉና ዝምታቸው ቢሰብሩ እስከመቼ ትግራይ እየጠፋች ነው፣ ትግራይ ወደ አዘቅት ውስጥ እየገባች ነው፣ ወደ አዘቅትም ሳይሆን ወደ ድቅድቅ ጨለማ እየገባች ነው ብሎ መናገር አለባቸው። ህዝባቸውን ማንቃት አለባቸው። እነዚህ ነጋዴዎች፣ የጦር ነጋዴዎች ደግሞ እንደዚህ አክቲቪስት ነው ምሁር ነው የሚሉ አደብ እንዲይዙ ማስደረግ አለባቸው። ወጥቶ መናገር አለባቸው። እስከመቼ ዝምታ? ሀገር እየጠፋ ዝም አይባልም። እኛ እኮ እንደ ህዝብ እየጠፋን እኮ ነው። እንደ ትግራይ እኮ እየጠፋን እኮ ነው። አሁን እኮ ከጦርነቱ ይባስ እኮ አሁን ሰው እኮ እየተፈናቀለ እየጠፋ በበረሃ በሲና በረሃ የሚወጣ በዚህ በአረብ የሚሄድ እኮ የአሳ ምግብ የሚሆን የመንጋ ሄዶ ወደ ጦርነት የሚማገድ እንደዚህ ወደ ሊቢያ የሚሄድ የትግራይ ተወላጅ እኮ ብዙ ማዕት እኮ በትግራይ ክልል አሁን በአዲስ አበባ ብታውቁ ለማኝ ልጇ ይዛ የምትለምን የትግራይ ተወላጅ እኮ ምን ስለሆነ ስለቸገራት እኮ ስለቸገራት ስል የምታርሰው ጠፍቶባት አይደለም። መሬት አላት የሚበቃት ነገር ከዚህ በፊት እንደምትኖረው ትኖራለች እኮ። ግን አላስቀምጥ አላስነሳ ያለ ኃይል ታቅፈ ስለ ሌላ ነገር ማውራት ይከብዳልና አሁን ነፃነት ከራሳችን የሚጀምረው ከአንድ ሰው ከቤት ነው የሚጀምረውና አካባቢያችን ያለውን ነገር እናንቃ። እንደዚህ ጨቋኞች በዝባዦች ደግሞ በትግራይ ህዝብ የሚነግዱ በአንድ አካባቢ ሲል የሚነግዱ የነገድ አገዛዝ ይበቃቸዋል ብሎ አሁን እንትን ማድረግ አለበት ባይ ነኝ። ወጣቱም ዝምታው መስመር አለበት፣ ምሁሩም ዝምታው መስመር አለበት። እንደዚህ አንዳንድ ደግሞ ከድርጊታቸው እንዲቀጠሉ መልካም አይደለም። ለህዝብም ከጦርነት በፊትም ነጋሪት እየመታ ወደ ጦርነት የማገደ ኃይል እንደገና ሁሉ ወደ ጦርነት ማገድ በሚሸባሽበት ማን የሚባለው ታውቀዋለህ አንተ? ከጦርነት በፊት በቃ የትግራይ ማን ነው የነካል፣ አሁን ደግሞ ከኤርትራ ሆነን የፌዴራል መንግስት እንመታዋለን ምንም አቅም የለውም ሲል ተነተን የነበረ የጨረቃ ተንታኝ የጨረቃ ቤት ተንታኝና ይበቃቸዋል ማለት አለብን። እንደ ህዝብ ይበቃቸዋል ብለን እነሱም ይበቃቸዋል እንድንላቸው ይገባል። ወጣቱም ዝምታውን መስበር አለበት፣ ባለሀብቱም ዝምታውን መስበር አለበት። እስከመቼ ማለት አለበት። ምሁሩም እንደዚሁ እስከመቼ ሀገር እየጠፋች ሀገራችን እኮ እኛ እኮ የተለየ ጥቅም እንድናገኝ አይደለም። ምንም አንተም ቅድም እንዳልኩ የምንም ተከፋይ የምንም በማቆስ ሪሰርች የለም። በራሳችን የቀን ጉርሻችን የምንፈልግ ሰዎች ነንና አንተም እንደምታደርገው ሌሎችም እንደሚያደርጉት ህዝቡ የግድ ስለ መብትህ ስለ ሀገር ስለ አካባቢ መናገር ጥቅም ያስገኛል ብሎ ሳይሆን የሀገሩ ከሚደርሰው ጉዳት በማየት ነውና ትግራይም እያየናት ነው። አካባቢያችን ወደ አዘቅት እየገባ ነው። አሁን ትግራይ መቀሌ ውስጥ ብትሄድ እንኳን ማንም እንትን እንደሚልህ የምናውቀው ነው የጸጥታ ሁኔታውና ሁሉ ወጣቱ ከመንግስት ጎን እንዲሰለፍ ከጊዜያዊ አስተዳደሩ ጎን እንዲሰለፍ ከጊዜያዊ አስተዳደሩ ጎን ሆኖ የመንግስት ስርዓት እንዲሰፍን ህግም እንዲሰፍን ከፌዴራል መንግስትም እንዲነጋገር ፌዴራል መንግስትም የዜጎቹ ደህንነት እንዲጠብቅ የሀገሩ ሉዓላዊነት ዳር ድንበር እንዲያስከብር በዚህ አጋጣሚ ጥሬን አቀርባለሁ። እዚህም ስለጋበዝከኝ አመሰግናለሁ። መልካም እጅግ አድርገን እናመሰግናለን ወይቶም። ቀጣይም በሌላ ርዕስ እንገናኛለን። ጥሩ ገንቢ አስተያየት ሰጣን። የሶሎዳ ሚዲያ ተከታታዮች አድማጮችን ብዙ ነገር አተርፈዋል። ትክክለኛው በትግራይ ውስጥ ያለውን እይታ ትክክለኛ በትግራይ ውስጥ ያለው ስሜት ተረድተዋል ብለን ተስፋ እናደርጋለን። መልካም ቆይታ አድርገናል።
ይህንን ሀሳብ ደግሞ ለሌሎች ኢትዮጵያኖች እንዲሁም ለትግራይ ተወላጆች ሁሉም እንዲዳረስ ሼር እና ሳብስክራይብ እንድታደርጉ ሁላችሁ እኛ እዚህ የምትከታተሉን እንጠይቃለን። ለነበረን ጊዜ ከልብ ነው አመሰግነው። በሌላ ርዕስ እስክንገናኝ ቸር ሰንብቱ። አመሰግናለሁ።